ሊሞት የማይችል ተስፋ በሚል ርዕስ ነው የምንነጋገረው። ቅድም እንደተናገርኩት ከመጽሐፍ ቅዱስ የአንደኛ ጴጥሮስ ምዕራፍ 1 ቁጥር 3 ላይ ያለውን ቃል አንብበን ከዚህ ቃል በመነሳት እንነጋገራለን። እንደዚህ ይላል። በጌታ በኢየሱስ ክርስቶስ ስም አነበዋለሁ። ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋና ለማይጠፋ እድፈትም ለሌለበት ለማያልፍም ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። እንደገና አነበዋለሁ። ኢየሱስ ክርስቶስ ከሙታን በመነሳቱ ይላል። ኢየሱስ ክርስቶስ ከሙታን በመነሳቱ ምን ተገኘ? ለሕያው ተስፋና ለማይጠፋ እድፈትም ለሌለበት ለማያልፍም ርስት እንደ ምሕረቱ ብዛት ሁለተኛ ተወለድን ይላል። ስለዚህ ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። እግዚአብሔር ሁለተኛ እድልን የሰጠን፣ ሁለተኛ ልደትን የሰጠን ኢየሱስ ክርስቶስ ከሞት በመነሳቱ ነው። ያ ሁለተኛው እድል ሕያው ተስፋ ያለው የማይጠፋ እድፈትም የሌለበት የማያርፍ ርስት ነው። ለዚህ ነው የተወለድነው ይላል። ይሄንን ልደት ያገኘነው ደግሞ ኢየሱስ ክርስቶስ ከሙታን በመነሳቱ ነው በማለት ይናገራል። አንደኛ ጴጥሮስ ምዕራፍ 1 ቁጥር 3 ላይ ይህ ቃል በግልጽ ተጽፎ እናገኛለን። ሌላ የምንመለከተው ቃል ኢየሱስም ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝም ቢሞት እንኳ ሕያው ይሆናልና ብሎ በዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ የተናገረው ቃል መሰረት አድርገን ነው የምንነጋገረው። ስለዚህ ተስፋ አንዳንድ ጊዜ የሞተ የሚመስልባቸው አጋጣሚዎች አሉ። ተስፋ የተቀበረ የሚመስልበት ጊዜ አለ። በሕይወት ውስጥ ተስፋ የተቀበረ የሚመስልባቸው ወቅቶች ሁላችንም ያለፍንባቸው አንዳንድ ሲቹዌሽንስ ይነግሩናል። ተስፋ መቁረጥ ብቻ ሳይሆን የተስፋ ተቀብሮ መቅረት አይነት ስሜት የሚሰማን ጊዜ አለ። ተስፋ አንዳንድ ጊዜ ይሞታል። ተስፋ አንዳንድ ጊዜ ይቀበራል እና ከተቀበረ በኋላ ከሞተ በኋላ ከተቀበረ በኋላ በቃ እዛው ተቀብሮ ተስፋችን የሚቀርባቸው ወቅቶች አሉ። በሐዘን ስር የተቀበረ ተስፋ፣ መራራነት ወይም በሕይወት ውስጥ በምናልፍባቸው ከባድ ሁኔታዎች ምክንያት ወይም በከባድ ሐዘን ምክንያት በዛ ሐዘን ስር ተቀብሮ ይቀራል ተስፋችን። ያ ሐዘን ተስፋችንን ያጨልመውና በቃ ዋጋ የለውም፣ ሞተ፣ ተቀበረ ብለን ከድነን እንተወዋለን። ሐዘን፣ መራር ሐዘን ተስፋን ያጨልማል ወይም ተስፋን ይቀብራል። ተስፋ መቁረጥ ራሱ ተስፋን ይቀብራል። በቃ ከዚህ በኋላ ይሄ ጉዳይ ዋጋ የለውም ብለን እንዲህ አይነት እምነት በሚሰማን ጊዜ ተስፋችን ይቀበራል እና ተስፋን ብቻ ሳይሆን ተስፋ መቁረጥ የሚቀብረው ራዕይንም ይቀብራል። አንድን ጉዳይ በሕይወታችን ውስጥ ለማከናወን እንደ ራዕይ የወሰድነው ወይም በልባችን ሸክሙ የተሰማን ደስ የምንሰኝበት የምንወደው ይሄንን ባከናወን ብለን የተነሳንበት ጉዳይ አንዳንድ ጊዜ በተስፋ መቁረጥ ምክንያት ይቀበራል። የዘገየ ተስፋ እንደዚሁ ተስፋን እንዲቀበር ያደርጋል። ጠብቀን በቃ ዋጋ የለውም ይሄ ጉዳይ፣ በቃ ይሄ ነገር ተስፋ የለውም ብለን ተስፋ የምንቆርጥበት ጊዜ አለ እና ተስፋ ሲዘገይ ተስፋችን ይቀበራል። መልስ ያላገኙ የሚመስሉ ዝምተኛ ጸሎቶች ተስፋን ይቀብራሉ። ለብዙ ዘመን የጸለይንባቸው ርዕሰ ጉዳዮች ሊኖሩን ይችላሉ። ለብዙ ዘመን በእግዚአብሔር ፊት የማለድንባቸው፣ በእግዚአብሔር ፊት የጾምንባቸው፣ በእግዚአብሔር ፊት የተንበረከክንባቸው ርዕሰ ጉዳዮች ይኖራሉ። እነኚህ ጉዳዮች በጣም ረጅም ጊዜ ከመውሰዳቸው የተነሳ መልሳቸውን ሳናገኝ ዝም ብለን እየጸለይን ለብዙ ዓመት ይዘናቸው ከመቆየታችን የተነሳ በእነኛ የተስፋ መቁረጥ ጸሎቶች ውስጥ ተስፋችን ይቀበራል። ብዙ ሰዎች
በእግዚአብሔር ሕልውና ላይ አይጠራጠሩም፣ በእግዚአብሔር መኖር ላይ አይጠራጠሩም ወይም ጥርጣሬ የለባቸውም። በጣም ትግል የሚሆንባቸው ነገር ቢኖር ነገ የተሻለ ነው ብሎ በማመን ጉዳይ ላይ ነው እምነት የሚያጡት። ነገን የሚያዩት በብዥታ ነው። ነገን የሚያዩት በተስፋ መቁረጥ ነው። ነገን የሚያዩት በስጋት ነው። ስለዚህ ነገር ሊተማመኑበት አይችሉም እና ስለ ነገ ያላቸው እምነት ሁልጊዜ ጥርጣሬ የተሞላ ነው። ስለ ነገ ምንም የሚታያቸው ነገር አይኖርም ማለት ነው። እና በእንደዚህ አይነት ደካማ የሰው ልጅ ተሞክሮ ውስጥ በእንደዚህ አይነት ሰብአዊ ተሞክሮ ውስጥ የዚህ የትንሣኤ መልእክት ወደ ሰው ህይወት ሲመጣ ዝም ብሎ ትረካ ብቻ አይሆንም። አያችሁ፣ ያንን እምነት የሚያናጋ ይሆናል። ያንን አስተሳሰብ የሚፈትን ይሆናል። ቻሌንጅ የሚያደርግ ይሆናል። ያንን አመለካከት ፈጽሞ ሊያስወግድ የሚችል ይሆናል ማለት ነው እና የክርስቶስ ትንሣኤ ሃይማኖታዊ በዓል ብቻ አይደለም ማለት ነው። በእግዚአብሔር ዘንድ የተቀበረ ነገር ተቀብሮ እንደማይቀር፣ የሞተ ነገር ሞቶ እንደማይቀር የሚናገር ሰማያዊ አዋጅ ነው ትንሣኤ። ትንሣኤን ስናስብ የሞተ ነገር ሞቶ አይቀርም፣ የተቀበረ ነገር ተቀብሮ አይቀርም የሚለውን ሐሳብ እንድንይዝ እንገደዳለን፣ ወይም ይሄንን መረዳት እንድንይዝ እንገደዳለን። አለዛ ትንሣኤን ዝም ብለን ሃይማኖታዊ በዓል ካደረግነው የትንሣኤ ትርጉሙ በህይወታችን ውስጥ ከሌለ ሚኒንግለስ ነው ትንሣኤ እንዲህ አይነት ተሞክሮ ውስጥ ላለና እምነት ለሌለ ሰው። ስለዚህ ትንሣኤ የሚነግረን ነገር ቢኖር ጌታ ኢየሱስ ክርስቶስ ከሞት ተነሳ ማለት ሞቶ አይቀርም ነገራችን የሚል መልእክት አለው። ተቀበረ ማለት በእግዚአብሔር እይታ ውስጥ፣ በእግዚአብሔር ሐሳብ ውስጥ፣ በእግዚአብሔር እቅድ ውስጥ፣ በእግዚአብሔር ፕሮግራም ውስጥ ያለ ነገር ተቀብሮ አይቀርም ማለታችን ነው። ስለዚህ በእግዚአብሔር እጅ ያለና የተቀበረ ነገር ለዘላለም ሞቶ አይቀርም ወይም ተቀብሮ አይቀርም። እግዚአብሔር የተባረከ ይሁን። ጥቂት ነገሮችን በዚህ በትንሣኤ ጉዳይ ላይ እንመለከታለን። አንደኛ የምናየው እግዚአብሔር በሞት ላይ የተናገረው የመጨረሻ ቃሉ ነው። ትንሣኤ ማለት በቃላት ያልተገለጸ በድርጊት ግን መልእክት ያለው የመጨረሻ ነገር አይደለም። ሞት የሚል መልእክት የያዘ ሐሳብ ነው። ኢየሱስ ክርስቶስ በመቃብር ውስጥ ሲያርፍ ነገሩ ሁሉ ያከተመ ይመስል ነበርና ተሰቀለ፣ ሞተ፣ ከመስቀል አወረዱት፣ መቃብር ውስጥ ከተቱት። መቃብሩን ከፍነው በመቃብር ውስጥ ካስገቡ በኋላ አካሉን ከዛ በኋላ ትልቅ ድንጋይ አምጥተው ያንን መቃብር ዘጉት እና ያ ድንጋይ ምልክት ብቻ አይደለም፣ መልእክት አለው ማለት ነው። ነገራችሁ ከዚህ በኋላ ተስፋ የለውም። ነገራችሁ ከዚህ በኋላ ተከድኖበታል። ነገራችሁ ከዚህ በኋላ አይነሳም። ነገራችሁ እዚህ ውስጥ ነው ለዘላለም የሚቀረው፣ ከዚህ አይወጣም የሚል መልእክት አለው እና ተስፋችሁ ያበቃለት የተፈጸመ አይነት መልእክት ያስተላልፋል ማለት ነው ያ ድንጋይ እና ህልማችሁ ፍጻሜ ያገኘ፣ በቃ ከዚህ በኋላ ህልማችሁ ሕያው ይሆናል ብላችሁ አትጠብቁ፣ ተዘጋበት ማለት ነው። የአገልግሎታችሁ ፍጻሜ ነው፣ በቃ ከዚህ አታልፍም፣ እዚሁ ድረስ ነው መንፈራገጥህ፣ እዚሁ ድረስ ነው ሩጫ፣ እዚሁ ድረስ ነው ትግልህ የሚል መልእክት አለው ያ ድንጋይ ማለት ነው። ጉጉታችሁ፣ የልባችሁ ምኞት፣ የውስጥ መሻታችሁ አበቃለት የሚል መልእክት ነው ያ ድንጋይ። ነገር ግን የሰው ልጅ መጨረሻ የሚለውን እግዚአብሔር ደግሞ ጊዜያዊ ይለዋል። ስለዚህ ጌታ ኢየሱስ ክርስቶስ በመቃብር ውስጥ ከተቀበረ ድንጋይ ከተዘጋበት በኋላ በሦስተኛው ቀን ታሪክን የለወጠ ክስተት ተከሰተ። መቃብሩ በቃሉ ላይ በእግዚአብሔር ቃል ላይ እንደምናየው የኢየሱስ ክርስቶስን አካል ብቻ አይደለም ያጣው፣ መቃብሩ ባዶ ነው ይላል አይደለ? ኢየሱስ ክርስቶስ በዚህ የለም የሚል መልእክት አለ። ክርስቶስ በዚህ የለም። በምን ውስጥ? በመቃብር ውስጥ የለም። መቃብሩ ጋር ነበረ ፍለጋ የመጡት እነኛ ሴቶች። የምትሹት የምትፈልጉት እዚህ የለም። አካሉንም እንኳ ሽቶ ለመቀባት ቢሆኑ የመጡት
እዚያ የለም። መቃብሩ ያጣው ነገር ምንድነው? የኢየሱስ ክርስቶስን አካል ብቻ አይደለም፣ ሞትም ስልጣኑን አጥቷል። ሞትም በቃ ብሎ የዘጋውን ነገር ያተመበትን ነገር ሕያው ሆኖ በመነሳቱ ምክንያት ስልጣኑን ሲሽረው እንመለከታለን። አንድ ኃያል ነገር የሱን ኃያልነት የሚገልጽበትን ነገር የሚሽረው ነገር ከተከሰተ ያ ኃያል ነገር ስልጣኑን ያጣል። ስለዚህ ተነስቷል እንጂ በዚህ የለም። ሉቃስ ወንጌል ምዕራፍ 14 ላይ ነው 24 ላይ ነው ይሄ ቃል ያለው። ተነስቷል እንጂ በዚህ የለም። ትንሣኤ ራሱ አዋጅ ነው። የሚያውጀው ነገር ምንድነው? ሞት የመጨረሻው ባለስልጣን አይደለም። ሞት የመጨረሻው ስልጣን ያለው ነገር አይደለም። በሰው ሕይወት ውስጥ ኢየሱስ ክርስቶስን እኮ የመጨረሻ ስልጣኔ ነው ብሎ በመቃብር ውስጥ ከተውት ነበር። በሞት ተይዞ ነበር አይደል? ብዙ ጊዜ ሰዎች በሰው ላይ የመጨረሻ ብለው የሚወስኑት ውሳኔ ቢኖር ሞት ነው። አንዳንድ መራር ሰዎች የሰውን ሕይወት ይገድሉና በቃ ታሪኩ ተዘጋ፣ አበቃለት፣ ከዚህ በኋላ ያ የተጋጨንበት ያ የተጣላንበት ነገር ሊያገኘው አይችልም፣ አበቃለት ብለው ሹት ያደርጋሉ ወይም በሆነ መንገድ ሰውን ያስወግዳሉ። ሞት የመጨረሻ ይመስላቸዋል። ሞት የመጨረሻው ባለስልጣን እንዳልሆነማ ኢየሱስን በሞት ይዞ ሊያስቀረው አለመቻሉ በዚህ በትንሣኤ ቀን ተገልጿል። ስቃይ ዘላለማዊ አይደለም፣ ፍጻሜ አለው። የመጨረሻ አይደለም። ውድቀት የመጨረሻ ጉዳይ አይደለም። መቃብር የህይወት መደምደሚያ ጉዳይ አይደለም። አያችሁ፣ ከዚህ በኋላ ሌላ ታሪክ አለ። ትንሣኤ እግዚአብሔር የመጨረሻው ቃል ገና በኔ እጅ ነው የሚል መልእክት እንዳለው የምንረዳበት ነው። አያችሁ፣ የመጨረሻው ቃል የመጨረሻው ጉዳይ በመቃብር ውስጥ አይደለም ያለው፣ በሞት ስልጣን ስራ አይደለም ያለው፣ ወይም በሰዎች ስልጣን ስራ አይደለም ያለው። የመጨረሻው ጉዳይ በኔ እጅ ነው ያለው ለማለት ኢየሱስ ክርስቶስን ከሞት እንዳስነሳው ቃሉ ይነግረናል። አያችሁ፣ በምሳሌ ይህን ነገር ብንመለከተው በመሬት ውስጥ ስላለ ዘር ስናስብ አንድ ዘር እንዲበቅል መጀመሪያ መሬት ውስጥ መቀበር አለበት አይደለ? ገበሬ መሬት አርሶ ቆፍሮ አፈሩን ካለሰለሰ በኋላ ዘሩን ይጥለውና አፈር ይለብሳል እና ከውጭ ሲታይ ያ ዘር መሬት ውስጥ ስለተቀበረ አፈር ስለለበሰ በአይን ስለማይታይ የሞተ ሊመስል ይችላል። በእውነቱ ግን ያ ዘር በአፈር ውስጥ ሆኖ ለአዲስ ህይወት እየተዘጋጀ ነው፣ ለአዲስ ለውጥ እየተዘጋጀ ነው እና አፈሩን ሄዳችሁ ያለ ጊዜው ብትከፍቱት ያ ዘር በአፈር ውስጥ የተቀበረው ዘር ሕያው እንዳይሆን ታቆሙታላችሁ ወይም ደግሞ ታጠፉታላችሁ። ስለዚህ ያንን ዘር ሕያው ሆኖ እንዲቀጥል ካስፈለገ እዛው አፈር ውስጥ እዛው መሬት ውስጥ መቆየት አለበት። አንዳንድ ጊዜ እግዚአብሔር እንደ መቃብር የሚሰሙ ወቅቶችን በሰው ህይወት ውስጥ ያደርጋል እና ብዙ ሰዎች በህይወታቸው በተለይ ትልልቅ አገልጋዮች የቀደሙ አገልጋዮችን ስናስብ ሞት የሚመስል ነገር በህይወታቸው ውስጥ እንዳለፈ ይናገራል። ጳውሎስም ይህንን ብሏል። የሞትን ድምፅ በውስጣችን ሰምተን ነበረ ይላል እና እንደ ሞት የሆነ አይነት ህይወት የሚያልፉበት ጊዜ አለ። ያ ጊዜ ህይወታቸው እንደገና እግዚአብሔር በውስጣቸው የዘራው ዘር እስኪበቅል ድረስ የሚቆዩበት ጊዜ የቆይታ ጊዜ ነው። ያ ጊዜ እግዚአብሔር በነሱ ህይወት ሊገልጽ ያለው ክብር፣ በነሱ ህይወት ሊገልጽ ያለው ታላቅ ስራ፣ በነሱ ህይወት ሊገልጽ ያለው ተአምር፣ በነሱ ህይወት ሊሰራ ያለው ብርቱ ስራው እስኪገለጽ ድረስ የሚያልፉበት ጊዜ እንደሆነ እንረዳለን። ምክንያቱም በእኛ ህይወት በእናንተ ህይወት ውስጥ የተዘራው ዘር እየሞተ ሳይሆን እየለመለመ ወይም ደግሞ ለመብቀል ለማፍራት እየተዘጋጀ እንደሆነ እንረዳለን። ዘሩ በአፈር ውስጥ ከተቀበረ በኋላ እንደገና ለመብቀል ጥቂት ጊዜ በዛ በአፈር ውስጥ እንደሚቆይ፣ ጥቂት ጊዜ አፈር ተሸፍኖ እንደሚቆይ፣ ጥቂት ጊዜ በመሬት ውስጥ እንደሚቆይ ሁሉ በእናንተ ህይወት ውስጥ እግዚአብሔር የዘራው ዘር እስኪበቅል ድረስ ጥቂት ጊዜ ምንም በማይታይበት፣ ጥቂት ጊዜ ፍሬ በማይታይበት፣ ጥቂት ጊዜ መከራ በሚመስል ህይወት፣ ጥቂት ጊዜ አስጨናቂ በሚመስል መንገድ፣ ጥቂት ጊዜ
ፈተና በሚመስል መንገድ ውስጥ ልታልፉ ትችላላችሁ። የመደበቂያ ወቅት ነገር ያበቃበት ወቅት አይደለም። አያችሁ፣ የመሸሸጊያ ወቅት ነገር ያበቃበት ወቅት አይደለም እና በመከራ ውስጥ ስታልፉ ከሰው ፊት በምትሸሹበት ጊዜ፣ ወደ ጓዳችሁ ገብታችሁ በራችሁን በምትዘጉበት ጊዜ ነገር ያበቃበት ጊዜ አይደለም። ዘሩ እስከሚበቅል ድረስ የሽግግር ጊዜ ነው ያ ጊዜ እና አበቃልኝ ብላችሁ ተስፋ ቆርጣችሁ ከሆነ ይህንን አታስቡት። ነገራችሁ አላበቃም። ትንሣኤ አለ፣ መብቀል አለ፣ ማፍራት አለ፣ ዘር መስጠት አለ። በመለኮታዊ የእድገት ሂደት ውስጥ ናችሁ ማለት ነው። ፍሬያችሁ የማይታይ በሚመስልበት ከሰው ፊት በተሸሸጋችሁበት ጊዜ እና በሰው ፊት ምን ይዤ ልውጣ ባላችሁበት ጊዜ፣ ባዶነት በተሰማችሁ ጊዜ እግዚአብሔር ዘሩ እስኪበቅል ድረስ ያ የሽግግር ጊዜያችሁ ነው የሚሆነው። ስለዚህ በመሬት ውስጥ ያለ ዘርን ይመስላል። የእግዚአብሔር ቃል ወደ ሕይወታችሁ ከመጣ በኋላ ወዲያውኑ በቅጽበት በአንድ ቀን ፍሬ ላታፈሩ ትችላላችሁ። በአንድ ቀን እግዚአብሔር የነገራችሁ ተስፋ ላይ ፈጸም ይችላል። በአንድ ቀን ለውጥ በሕይወታችሁ ውስጥ ላይሆን ይችላል። በአንድ ቀን አደባባይ ላይ ላትታዩ ትችላላችሁ። በአንድ ቀን በሕይወታችሁ ውስጥ እግዚአብሔር የተናገረው የተስፋ ቃል ተፈጽሞ ላታዩ ትችላላችሁ። ነገር ግን በሕይወታችሁ ውስጥ ከተቀበረ በኋላ ያ ዘር የሞተ ሊመስል ይችላል። ያ ዘር የመከነ ሊመስል ይችላል። ያ ዘር ተስፋ የሌለው ሊመስል ይችላል። ምንም ለውጥ በሕይወት የለም ልትሉ ትችላላችሁ። ሰዎችም አይተው እሱ ቃል እንደ ጉድ ይዘንብበታል ግን ሕይወቱ አይለወጥም ሊሏችሁ ይችላሉ። ነገር ግን ያ ጊዜ የሽግግር ጊዜ ነው። እግዚአብሔር በውስጣችሁ ዘሩን የሚያበቅልበት እንዲለመልም የሚያዘጋጅበት ጊዜ ነው። ትንሣኤ ለስቃይ አዲስ ትርጉም የሚሰጥ ጉዳይ ነው። መስቀሉ የታሪክ ማብቂያ አይደለም። ኢየሱስ ክርስቶስ መከራን ከተቀበለ በኋላ፣ ስቃይን ከተሸከመ በኋላ በመስቀል ላይ ሞተ እና ወደ መቃብር ውስጥ አስገቡት፣ ቀበሩት እና ያ የታሪኩ ማብቂያ አልነበረም። የለውጥ ገና መጀመሪያው ጊዜ ነበር። አያችሁ፣ የስቃዩ ማብቂያ፣ የመከራው ማብቂያ የአዲስ ጉዳይ የመሸጋገሪያ ወደ አዲስ ጉዳይ የመሸጋገሪያ ጊዜ ነው። የለውጥ መጀመሪያ ጊዜ ነው። ኢየሱስን የገደሉት እነኛ ቁስሎች፣ የተወጋው ጎኑ፣ የተቸነከረው እጁና እግሩ፣ አናቱ ላይ የነበረው የእሾክ አክሊል፣ ያ ስቃይ፣ ያ መስቀል፣ ያ መከራ ሞትን ማሸነፉን፣ ሞትን ድል ማድረጉን፣ መሸጋገሩን፣ ያንን ማለፉን የሚያስታውሱ ማስታወሻዎች ናቸው። ድሉን የሚያረጋግጡ ምልክቶች ናቸው። ጌታ ኢየሱስ ክርስቶስ ከትንሣኤ በኋላ በሐዋርያት መካከል ተገኘና ቶማስ በመጀመሪያው ጌታን ያገኙት ወንድሞች ጌታን ባገኙት ጊዜ አብሮ ስላልነበረ ተጠራጥሮ ነበረ። እንደ ይሄ ነገር እውነት ነው ምናምን እያለ ጥያቄ ነበረው። ስለዚህ ጌታ ኢየሱስ ክርስቶስ በመጣ ጊዜ የአሸናፊነቱን ምልክት ለማሳየት ቶማስ ና ጣትህን በእጄ በመዳፌ ውስጥ በችንካሩ ውስጥ አስገባና እኔ ተነስቻለሁ አለው። አያችሁ፣ የማሸነፉ ምልክት ነበረ። ያ ከሞተ በኋላ የችንካሩ ምልክት ጠባሳው በእጁ ላይ መኖሩ። አያችሁ፣ በሕይወታችሁ ውስጥ የምታልፉባቸው ጠባሳዎች፣ በሕይወታችሁ የምታልፉባቸው ደካማ ጊዜያት፣ በሕይወታችሁ የምታልፉባቸው አስቸጋሪ ጊዜያት፣ አንገታችሁን የደፋችሁባቸው ጊዜያት፣ የቆዘማችሁባቸው ጊዜያት፣ ተስፋ የቆረጣችሁባቸው ጊዜያት፣ ያዘናችሁባቸው ጊዜያት፣ የተሰበራችሁባቸው ጊዜያት የድላችሁ ምልክቶች ናቸው። የማሸነፋችሁ ምልክቶች ናቸው። እነኛ ነውር የሚመስሉት ነገሮች የድል ምልክቶቻችሁ ናቸው። የአሸናፊነት ምልክቶቻችሁ ናቸው። ስለዚህ አሸናፊነታችሁን የሚያረጋግጡ ምልክቶች እነኛ ጠባሳዎች ናቸው። እንደኛ ምልክቶች ናቸው። እግዚአብሔር ሁልጊዜ ስቃይን ላያስወግድ ይችላል። ነገር ግን የስቃዩን ትርጉም ይለውጠዋል።
ጠባሳዎቻችሁ የሽንፈት ማስረጃ አይደሉም። አያችሁ፣ ጠባሳዎቻችሁ ከሞት የበትረፋችሁ፣ ከውድቀት የመሻገራችሁ፣ ከሽንፈት የማምለጣችሁ ወይም ደግሞ ከስብራት የመዳናችሁ ወደ አዲስ ተስፋ የመሻገራችሁ ምልክቶች ሊሆኑ ይችላሉ። ትንሣኤ የሚያስተምረን ነገር ቢኖር የቁስሎቹ ምስክሮች መሆናቸውን ነው። ስብራታችሁ አገልግሎት መሆናችሁ ነው። እንባችሁ የደስታ ዘር መሆኑን ነው። መከራም ዓላማ ሊሆን እንደሚችል ነው። የእግዚአብሔር ዓላማ ሊሆን እንደሚችል ነው ትንሣኤ የሚያስረዳን። እግዚአብሔር ምንም ነገር አያባክንም። በጣም የሚገርመው ነገር የእናንተ ጨለማና ሌሊት እንኳ በእግዚአብሔር ዘንድ የባከነ አይደለም። አያችሁ፣ እነኛ ጨለማ የመሰሉን ጊዜያት፣ እነኛ ውድቀት የመሰሉን ጊዜያት፣ እነኛ ሽንፈት የመሰሉን ጊዜያት፣ እነኛ አልባሌ ዋጋ ቢስ ናቸው ያልናቸው ጊዜያት እግዚአብሔር እኛን እያዘጋጀ ያለባቸው ጊዜያት ሊሆኑ ይችላሉ። እግዚአብሔር ምንም ነገር በሕይወታችሁ አያባክንም። ዘመኔ ባከነ የምትሉ፣ ጊዜ ባከነ የምትሉ፣ አገልግሎቴ ዋጋ አጣ የምትሉ እግዚአብሔር እያባከናችሁ አይደለም። ለሚቀጥለው ኃያል ስራ፣ ለሚቀጥለው ብርቱ ስራ፣ ለሚቀጥለው ክብር፣ ለሚቀጥለው ዝና፣ ለሚቀጥለው ታላቅ ነገር እግዚአብሔር እናንተን የሚያዘጋጅበት ጊዜ ነው የሚሆነው። ከጨለማ በኋላ ንጋት እንደሚመጣ ሁላችን እናውቃለን። ሌሊቱ ምንም ያህል ቢረዝም፣ ምንም ያህል ብርቱ ጨለማ ቢሆን፣ ምንም ያህል አሳሳቢ ቢሆን፣ ምንም ያህል አስፈሪ ቢሆን ጨለማ ከንጋት ጋር ሊደራደር አይችልም። ትንሽ ልቆይ ሊል አይችልም። እባክህ ትንሽ ይዤ እያጨለምኩ ልቆይ ማለት አይችልም። ንጋት ከመጣ በኋላ ስፍራ ይለቃል። ዝም ብሎ ብርሃን ይመጣል። ንጋት ዝም ብሎ ይመጣል። አዋጅ አያስፈልግም። ፀሐይ እንዲወጣ ሰላማዊ ሰልፍ እንወጣለን እንዴ? ድምፅ እንሰጣለን እንዴ? ፀሐይ ይውጣልን፣ ፀሐይ ይውጣልን፣ ብርሃን ይውጣልን፣ ንጋት ይምጣልን እያልን እንሰለፋለን እንዴ? በእግዚአብሔር እቅድና ፕሮግራም ይወጣል። እግዚአብሔር የተባረከ ይሁን። ስለዚህ እናንተ አዘናችሁም አላዘናችሁም፣ ጮኻችሁም አልጮኻችሁም፣ እግዚአብሔር የቀጠረው ቀን ሲደርስ ንጋታችሁ ይመጣል፣ ጨለማችሁ ይወገዳል። ትንሣኤም እንደዚህ ነው። እግዚአብሔር በቀጠረው ሰዓት ጌታ ኢየሱስ ክርስቶስ 3 ቀንና 3 ሌሊት በምድር ሆድ ውስጥ ካደረ በኋላ ተነሳ። እግዚአብሔር የተባረከ ይሁን። ትንሣኤ አለ። ጨለማ እንደ ጨለማ አይቀርም። አስፈሪ ነገር አስፈሪ እንደሆነ አይቀርም። ውድቀት ውድቀት እንደሆነ አይቀርም። ሞት ሞት እንደሆነ አይቀርም። ትንሣኤ የሚባል ነገር አለ። የሚያበቃበት ጊዜ አለ። መከራችሁ፣ ጨለማችሁ የሚያበቃበት ጊዜ አለ። አንገት መድፋታችሁ የሚያበቃበት ጊዜ አለ። ስብራታችሁ የሚጠገንበት ጊዜ አለ። ወደ ከፍታ የምትወጡበት ጊዜ አለ። ብርሃናችሁ በሰው ፊት የሚበራበት ጊዜ አለ። የእግዚአብሔር ክብር በእናንተ ሕይወት የሚገለጽበት ጊዜ አለ። የትንሣኤ ኃይል የወደፊት ብቻ ሳይሆን የአሁንም ጭምር እንደሆነ እንድንረዳ ፈልጋለሁ። ብዙ ሰዎች ትንሣኤ ስለ መንግሥተ ሰማያት ብቻ ይመስላቸዋል። አይደለም። መጽሐፍ ቅዱስ የትንሣኤ ኃይል ለአማኞች የአሁን እውነታ እንደሆነ ይነግረናል። ተመልከቱ፣ ክርስቶስንና የትንሣኤውን ኃይል እንዳውቅ እመኛለሁ አለ ሐዋርያው ጳውሎስ በፊልጵስዩስ ምዕራፍ 3 ቁጥር 10 ላይ የትንሣኤውን ኃይል አሁን እንዳውቅ አለ። አያችሁ፣ ትንሣኤ ሕያው እያለን የምንለማመደው ነገር ነው። ትንሣኤ በሕይወት እያለን የምንለማመደው ነገር ነው። ትንሣኤ ገና ዳግመኛ ትንሣኤ ሲመጣ ከሞት የምንነሳ አይደለንም። ትንሣኤ ያሁን እውነት ነው ለአማኞች። ላመነ ሰው ትንሣኤ አሁን ነው። ትንሣኤ አሁን ሆኗል። ትንሣኤ አሁን ነው። ትንሣኤ ገና ይመጣል ብለን አናስብም። ትንሣኤ ገና ይመጣል ብለን አንጠብቅም። የሞቱ ነገሮቻችሁ አሁን በትንሣኤ ይታደሳሉ። የህልሞቻችሁ እንደገና ሕያው ይሆናሉ። እግዚአብሔር በሕይወታችሁ ያሰበላችሁ፣ ያቀደላችሁ፣ የተናገራችሁ ነገር በሕይወታችሁ ውስጥ ትንሣኤ ያገኛል። እግዚአብሔር የተመሰገነ ይሁን። በሁኔታዎቻችሁ ትንሣኤ አለ። በክርስትና ሕይወታችሁ ውስጥ ትንሣኤ አለ። ክርስቶስን በማመን ሕይወታችሁ ውስጥ ትንሣኤ አለ። ትንሣኤ ገና የምንፈልገው ነገር ሳይሆን የአሁን እውነታ ነው። አሁን ልንለማመደው የምንችል ነገር ነው። አሁን ልንቀበለው የምንችል
ነገር ነው። የሞተ እምነት እንደገና ሊቀጣጠል ይችላል። አያችሁ፣ ትንሣኤ በህይወታችሁ ውስጥ ሲኖር ኃይል ማለት ነው፣ ክብር ማለት ነው፣ የክርስቶስ መገኘት ማለት ነው፣ የእግዚአብሔር መንፈስ በህይወታችሁ ውስጥ መስራት ማለት ነው፣ የእግዚአብሔር ጣት እንደገና በህይወታችሁ ውስጥ መገለጥ ማለት ነው ትንሣኤ ማለት። ስለዚህ የሞተ እምነታችሁን ዛሬ ሊያቀጣጥል ይችላል። ዛሬ ትንሣኤ ሊሆን ይችላል። ዛሬ የእግዚአብሔር ክብር ሊገለጽ ይችላል። ዛሬ እግዚአብሔር ሊገናኛችሁ ይችላል። ዛሬ የእግዚአብሔር ጣት ወደ እናንተ ልትመጣ ትችላለች። የጠፋ ደስታ ሊመለስ ይችላል ትንሣኤ ሲሆን። ትንሣኤ ኢየሱስ ባለፈ ዘመን ያደረገው ታሪክ ብቻ አይደለም። ኢየሱስ ክርስቶስ 3 ቀንና 3 ሌሊት በመሬት በመቃብር ውስጥ ከኖረ በኋላ በትንሣኤ ተገልጿል። በትንሣኤ ሕያው ሆኗል። ልክ ነው፣ ያ ታሪክ እናለ ነው። ነገር ግን ኢየሱስ ዛሬም በህይወታችን ውስጥ የሚያደርገው ነው። ዛሬም በእያንዳንዱ አማኝ ህይወት ውስጥ የሚያደርገው ነገር ነው ትንሣኤ። ትንሣኤ ታዲያ ከኛ ምን ይፈልጋል? ትንሣኤ እንዲሆን ታዲያ በህይወታችን ውስጥ ከፈለግን ምንድነው ትንሣኤ የሚፈልገው? ጥቂት ነገሮችን እንመለከታለን። ለምሳሌ አልዓዛር በሞተ ጊዜ በመቃብር ውስጥ ነበረ እና ከፈን በምንለው ወይም መግነዝ በሚባል ነገር ተጠቅልሎ መቃብር ውስጥ ተጥሎ ተዘግቶበት ነበረ። ከዛ በኋላ ጌታ ኢየሱስ ክርስቶስ በመጣ ጊዜ ወዴት አኖራችሁት አለ። መቃብር ቦታውን ወስደው አሳዩት። ድንጋዩን አሱት አላቸው። መግነዙን ፍቱት አላቸው። ተዉት አላቸው። ይሂድ አላቸው። የሞተው ሰው ልብስ ወይም ያ ከፈን እሱ መጣል ያስፈልጋል ለመነሳት። አልዓዛር እንዲነሳ ያ መግነዝ ያ ከፈን ከላዩ መወገድ ነበረበት፣ ከላዩ መነሳት ነበረበት። ስለዚህ ይሄ ከፈን ምንድነው? ይሄ መግነዝ ምንድነው? በህይወታችን ውስጥ አልዓዛር ከሞተ በኋላ ኢየሱስ ክርስቶስ ፍቱት አይደለ ያለው? ፍቱት። ትንሣኤ ካስፈለገ ትንሣኤ ዝም ብሎ ቀና ማለት አይደለም። መግነዙ መፈታት አለበት ከህይወታችን ውስጥ። ከፈኑ ከላያችን መውደቅ አለበት። ፍቱትና ይሂድ ተዉት እንዳለ በዮሐንስ ወንጌል ምዕራፍ 11 ቁጥር 44 ላይ ብዙ ሰዎች በትንሣኤ ህይወት የሚመላለሱ ይመስላቸዋል። ነገር ግን የቀደመ ህይወታቸው በሞት ውስጥ ሳለ አልዓዛር ተከፍኖ እንደነበረ ተገንዞ እንደነበረ በቀደመ ህይወታቸው ውስጥ በሞት ውስጥ ሳሉ የተገነዙበት የሐፍረት ሸማ፣ የሐፍረት ካባ፣ የኃጢአት እስራት፣ ያ ቀንበር፣ ያ ዝቅታ፣ ያ ኢንቲሚዴሽን፣ ያ ውርደት፣ ያ ቀና ብለው እንዳይሄዱ ያደረጋቸው አሳፋሪ ነገር ዛሬም ያንን እንድትከናነቡት ይኖራሉ። ያንን ማውለቅ ያስፈልጋል። ራሳችንን ኤክስፕሌን እንድናደርግ፣ ራሳችንን እንድንገልጽ፣ ራሳችንን እግዚአብሔር ባየልን ከፍታ ልክ መመላለስ እንድንችል ያንን መግነዝ ከህይወታችን ማስወገድ ያስፈልጋል። የሐፍረት ሸማ፣ ያለፈ የስህተት ልብስ፣ የፍርሃት ልብስ፣ እነኚህ መግነዞች ናቸው። አያችሁ፣ ትንሣኤ አግኝተን ኢየሱስ ክርስቶስን እንደ አዳኝ ተቀብለን እያለን መስቀሉን አምነን ድነት በህይወታችን ሆኖልን እያለን በኃጢአታችን እፍረት ውስጥ ዛሬም የምንኖር ሰዎች ያንን የሐፍረት ሸማ ከላያችን ማንከባለል ያስፈልጋል። ያንን ከፈን ከህይወታችን ማስወገድ ያስፈልጋል። ያለፈ ስህተትን፣ ስብራታችንን እያሰብን እየቆዘምን የምንኖረውን ስጋታችንን፣ ራሳችንን በነፃነት እንዳንገልጽ ያደረገንን ነገር ከላያችን ማንከባለል ያስፈልጋል። ሁለተኛ ድንጋዩን ማንሳት ነው። ድንጋዩ መነሳት አለበት። አንድ ሰው በመቃብር ውስጥ እያለ አልዓዛር መግነዙ ተፈቶ ከፈኑ ብቻ ተነስቶ ቢተው ድንጋይ በላዩ ላይ ተዘግቶበት እያለ መውጣት አይችልም። ድንጋዩ ከባድ ነው። ለአንድ ሰው ማንከባለልም የሚቻል አይደለም። ተዘግቶበታል በመቃብር ውስጥ። አሁን አያችሁ፣ ተመልከቱ። ድንጋዩ እንቅፋትን ነው የሚወክለው። በህይወታችሁ ውስጥ ትንሣኤን ካገኛችሁ በኋላ ኢየሱስ ክርስቶስን ካመናችሁ ከዳናችሁ በኋላ
የለውጥ ፍርሃት በህይወታችሁ ውስጥ ሊከሰት ይችላል። አዲሱን ህይወት መለማመድ ችግር ሊገጥማችሁ ይችላል። የለመዳችሁት ምቾት ውስጥ በዛ ቀጠና በዛ ኮምፈርት ዞን ውስጥ የመኖር አይነት ቴንደንሲ ይኖራል። በእግዚአብሔር ችሎታ ላይ እምነት የማጣት ነገር ሊኖር ይችላል። እግዚአብሔር ሁሉን የሚችል አምላክ ነው። እግዚአብሔር ታሪክን የሚለውጥ ነገር አምላክ ነው። እግዚአብሔር አዲስ ነገርን ማድረግ የሚችል አምላክ ነው። እግዚአብሔር የሚያሻግር የሰጠውን የተስፋ ቃል የሚፈጽም አምላክ ነው። ነገር ግን ጥርጣሬ ሊኖር ይችላል። አንዳንድ ጊዜ እግዚአብሔር ድንጋዩን ብቻውን አያነሳው። ድንጋዩን ራሴ አነሳዋለሁ አይልም። እኛ እንድንሳተፍ ይፈቅዳል፣ ይጋብዘናል። አያችሁ፣ ወደ ቀጣዩ የህይወታችሁ ደረጃ ለመሸጋገር እንቅፋት የሚሆንባችሁ ነገር መወገድ አለበት። እንዳትሸጋገሩ ያቆማችሁ ነገር፣ ከመቃብር ወጥታችሁ ወደ አደባባይ እንዳትወጡ የከለከላችሁ ነገር መወገድ አለበት፣ መነሳት አለበት። ምንድነው ያ እንቅፋት የሆነባችሁ ነገር? የለመዳችሁት የህይወት ልምምድ ነው? የለውጥ ስጋት ነው? በህይወታችሁ ውስጥ ራሳችሁን ዲሞንስትሬት እንዳታደርጉ፣ ራሳችሁን በትንሣኤ ህይወት እንዳትገልጹ፣ በትንሣኤ ህይወት እንዳትመላለሱ በእግዚአብሔር ችሎታ ላይ የመጠራጠር ነገር ነው? ምንድነው እንቅፋት የሆነባችሁ ነገር? እነኚህ እንቅፋቶች መነሳት አለባቸው። እነኚህን እንቅፋቶች ማስወገድ ያስፈልጋል። ወደሚቀጥለው የህይወት እርከን፣ ወደሚቀጥለው የህይወት ከፍታ፣ ወደሚቀጥለው ክብር፣ ወደሚቀጥለው የእግዚአብሔር ፈቃድ መሸጋገር የምንችለው እነኚህን እንቅፋት የሆኑ ነገሮች ስናስወግዳቸው ነው። ስለዚህ ድንጋዩን ማንሳት ያስፈልጋል። ይሄን ለማንሳት እኛ አስተዋጽኦ ማድረግ ይኖርብን ይሆናል። ሶስተኛው ነገር መነሳትና መራመድ ነው። ትንሣኤ መቆም ብቻ አይደለም። አያችሁ፣ ብድግ ማለት ብቻ አይደለም። ትንሣኤ እርምጃ ይፈልጋል፣ ወደፊት መራመድ ይፈልጋል። ትንሣኤ ከመኝታ መንሳት ብቻ አይደለም። አካላችን ላይ ካደረገበት ከተኛበት ስፍራ መነሳት ብቻ አይደለም፣ መራመድም ጭምር ነው። እግዚአብሔር ያስነሳችሁ በትላንትናው ህይወት ውስጥ ዝም ብላችሁ እዛ ዶርማንት ሆናችሁ እንድትኖሩ አይደለም። እግዚአብሔር ያስነሳችሁ ወደፊት እንድትራመዱ ነው። ከትላንትናው ያለፈ ህይወት እንድትኖሩ ነው። ክብር ውስጥ እንድትገቡ ነው። ወደ ከፍታ እንድትሸጋገሩ ነው። ወደ ስኬት ህይወት እንድትገቡ ነው። ወደ በረከት ህይወት እንድትገቡ ነው። ወደ ልዩ የእግዚአብሔር ፈቃድ ውስጥ ዘልቃችሁ እንድትራመዱ ነው እግዚአብሔር ከሞት ያስነሳችሁ። ትንሣኤ ያሁን ጉዳይ ነው ስንል በትላንትናው ህይወት ዛሬም እንድንመላለስ አይደለም። በትላንትናው የህይወት ልክ ሚዲዮክሪ ሆነን እንድንመላለስ አይደለም። በትላንትናው እስራት ውስጥ እንድንኖር አይደለም። በትላንትናው አስተሳሰብ ውስጥ እንድንኖር አይደለም። በትላንትናው ከፈን ውስጥ እንድንኖር፣ በመቃብር ውስጥ እንድንኖር አይደለም። እልፍ ያለ ህይወት እንድንኖር፣ ክብር ያለበት ህይወት እንድንኖር፣ ክርስቶስን የሚገልጥ ህይወት እንድንኖር፣ ኢየሱስ እንዳየልን እንደተነገረን የተስፋ ቃል እንድንኖር ነው እግዚአብሔር ያስነሳን። ስለዚህ እግዚአብሔር ሲያስነሳን ዓላማ አለው። እግዚአብሔር ሲያስነሳን ምክንያት አለው። እግዚአብሔር ሲያስነሳን እቅድ አለው። እግዚአብሔር ሲያስነሳን ሐሳብ አለው። ያንን ሐሳቡ በህይወታችን እንዲገለጽ፣ ያ ፈቃዱ በህይወታችን እንዲገለጽ መራመድ ያስፈልጋል። ወደፊት መራመድ ያስፈልጋል። ባለህበት ሂድ የሚባል ነገር የለም። ወደፊት መራመድ ያስፈልጋል። ወደ ከፍታ መራመድ ያስፈልጋል። ወደ ላይ መራመድ ያስፈልጋል። ወደ እግዚአብሔር የተስፋ ቃል መራመድ ያስፈልጋል። ወደ እግዚአብሔር ፕሮግራም መራመድ ያስፈልጋል። ባለህበት አትቁም። ወደፊት ተራመድ። ወደፊት ተራመድ። ወደፊት ተራመድ በእግዚአብሔር መንፈስና ምሪት። ስለዚህ በፈውስ እንድትመላለሱ ነው እግዚአብሔር ህይወትን የሰጣችሁ፣ ትንሣኤን የሰጣችሁ። መስቀሉና ትንሣኤው ድነትን ሙሉ የሚያደርግ ነገር እንደሆነ ሁላችን እናውቃለን። መስቀሉ ኃጢአት ይቅር የተባለበት፣ ድካማችን ምዕራፉ የተዘጋበት፣ ፍርዳችን የተወገደበት፣ የፍርድ ጽሕፈት የተቀደደበት ስፍራ ነው መስቀሉ። ስለዚህ ትንሣኤ ደግሞ ህይወት ያገኘንበት ነው። ከክርስቶስ ጋር መከራን ተቀበልን፣ ከክርስቶስ ጋር ሞትን፣ ከክርስቶስ ጋር ተቀበርን፣ ከክርስቶስ ጋር እንነሳለን። ስለዚህ ያ መከራ
በመስቀል ላይ አብቅቷል። በመቃብር ውስጥ ለትላንትናው ህይወት ሞተናል። ለትላንትናው ኑሮ ሞተናል። ለትላንትናው አስተሳሰብ ሞተናል። ለትላንትናው ድካም ሞተናል። ለትላንትናው የህይወት ልክ ሞተናል። ዛሬ ለአዲስ ተስፋ ለአዲስ ህይወት ከክርስቶስ ጋር ተነስተናል። ስለዚህ ድነታችን ፍጹም የሚሆነው ሙሉ የሚሆነው በትንሣኤ ነው። ህይወት ያለው ኑሮ ህያው የሆነ ኑሮ መኖር የምንችለው በትንሣኤ ነው። ስለዚህ ትንሣኤያችን ህያው የሆነ ኑሮ ለመኖር እንደሆነ እንድናስብ ያስፈልጋል። ያለ ትንሣኤ ድል የለም። ያለ ትንሣኤ አሸናፊነት የለም። ኢየሱስ ክርስቶስ እንደሞተ ቢቀር ኖሮ ይሄ ክርስትና የምንለው ታሪክ ምዕራፉ ዛጋ ያበቃ ነበር። አዲስ ህይወት የሚባል ነገር ኩነኔ የሚባል የተወገደበት የህይወት ልክ አይኖርም ነበረ። ስለዚህ ከተነሳን ሕያውነት አለ። ከተነሳን አዲስ ምዕራፍ አለ። ከተነሳን ድል አለ። ከተነሳን አሸናፊነት አለ። ከተነሳን ክብር አለ። ከተነሳን ከፍ ከፍ ማለት አለ። ከተነሳን ስኬት አለ። ከተነሳን መሪነት አለ። ከተነሳን ልኩ ከትላንትናው ከፍ ያለ ነው ማለት ነው። እግዚአብሔር የተባረከ ይሁን። ሁለቱ አንድ ላይ አብረዋሉ። ሞትና ትንሣኤ አብረዋሉ። ሞት አስፈላጊ ነገር የሆነው ምንድነው? አሸናፊነታችን የሚገለጸው ሞት ውስጥ ስለነበርንና ሞትን ድል አድርገን መነሳታችን ነው አሸናፊነታችንን የሚገልጸው። ኢየሱስ ክርስቶስ አሸናፊ የሆነው በሞት ላይ የሞትን ስልጣን ሽሮ መነሳቱ ነው። ስለዚህ ያለ መስቀሉ ይቅርታ የለም፣ ያለ ትንሣኤ ደግሞ ድል የለም። እርሱ ከተነሳ እኛም በህይወት መኖር ብቻ ሳይሆን አሸናፊዎች ሆነን እንኖራለን። ክብር ለእግዚአብሔር ይሁን። ስለዚህ ዛሬ በዚህ ሳምንት ወይም ዛሬ በትንሣኤ ህይወት ለመኖር እንድትችሉ ምን ማድረግ አለባችሁ? እነዚህን ጥያቄዎች ራሳችሁን እንድትጠይቁ ጋብዛችኋለሁ። አሁን በህይወቴ የሞተ የሚመስለው ነገር ምንድን ነው? ሞት የሸተተው ነገር ወይም ደግሞ እንደ ሞተ የሚመስለው ነገር ምንድን ነው? በእግዚአብሔር ፊት ያንን ነገር ስሙን ጥሩት። ያንን ሞተ የምትሉትን ነገር ስሙን ጥሩት። የሞተ የሚመስለውን ነገር ስሙን ጥሩት። ሁለተኛ ትንሣኤ እውነት እንደሆነ እያመንኩ በትንሣኤ ህይወት የኖርኩ ነው ወይ ብላችሁ ራሳችሁን ጠይቁ። መቃብሩ እንደታሸገ አድርጌ ነው የምኖረው ወይንስ መቃብሩ ተከፍቶ ከመቃብሩ እንደወጣ ሰው ነው የምኖረው? አዲስ ህይወት ነው ወይ የምኖረው? በትንሣኤ የሚመላለስ ሰው ህይወት ነው ወይ የምኖረው ብላችሁ ራሳችሁን ጠይቁ። ሶስተኛ ማስወገድ ያለብኝ መግነዝ ወይም ከፈን የሞተ ሰው ልብስ ምንድን ነው? ከአዲሱ ህይወታችሁ ጋር የማይሄድ ከአዲሱ ማንነታችሁ ጋር የማይሄድ ለአዲሱ ሰው ህይወት የማያስፈልግ ለአዲሱ ሰው ህይወት ጥቅም የሌለው እስራት የሆነ ነገር፣ እሱን አስተሳሰብ ሊሆን ይችላል፣ ልማድ ሊሆን ይችላል፣ ሰዎች የጫኑብን ነገር ሊሆን ይችላል፣ ሰይጣን የሚያስፈራራ ሊሆን ይችላል፣ ወይም ደግሞ ከዓለም የተቀበልናቸው ነገሮች ሊሆኑ ይችላሉ። እነኛን ልማዶች ከአዲሱ ህይወት ጋር ማች የማያደርጉትን ከላያችን ማስወገድና ካባውን ማውለቅ ያስፈልጋል። ዛሬ ሰማይ ሽንፈትን አይደለም የሚያውጀው። ዛሬ እግዚአብሔር ሽንፈትን አይደለም የሚያውጀው። ዛሬ ኢየሱስ ክርስቶስ ሽንፈትን አይደለም የሚያውጀው፣ ህይወትን እያወጀ ነው። በኢየሱስ ክርስቶስ ትንሣኤ ምክንያት ታሪካችሁ አላበቃም። በኢየሱስ ክርስቶስ ትንሣኤ ምክንያት ተስፋችሁ አልጠፋም። በኢየሱስ ክርስቶስ ትንሣኤ ምክንያት የወደፊት ህይወታችሁ አልተቋጨም፣ አልጨለመም። በኢየሱስ ክርስቶስ ትንሣኤ ምክንያት ዕጣ ፈንታችሁ የተቀበረ አይደለም። መቃብሩ ባዶ ነው። ስለዚህ ህይወታችሁ ባዶ አይደለም ማለት ነው። እንጸልያለን። ጌታ ኢየሱስ ክርስቶስ ሆይ ስለ ትንሣኤ ኃይል አመሰግንሃለሁ። የትንሣኤን ኃይል በህይወቴ እንድትገልጽ አሁን እፈልጋለሁኝ። በልባችን ያለው የሞት ሸክም ሁሉ፣ ፍርሃት፣ ሀፍረት፣ ሽንፈት፣ ተስፋ መቁረጥ ጌታ ሆይ እነኚህን ጨለማዎች እንድታስወግድልን እንጸልያለን። ወደ ዓላማችን እስክንደርስ ድረስ ወዳየህልን ክብር፣ ወዳየህልን ከፍታ፣ ወዳየህልን ስኬት፣ ወዳየህልን የድል ህይወት እስክንደርስ ድረስ የጋረዱን እንቅፋት የሆኑብን ድንጋዮች ሁሉ በጌታ በኢየሱስ ክርስቶስ ስም ይንከባለሉ። በአዲስ ህይወት፣ በአዲስ ተስፋና በአዲስ ጥንካሬ
ጌታ አባት እግዚአብሔር ሆይ እንደገና እንድታስነሳን እንድታለማምደን እንጸልያለን። ዛሬ የትንሣኤ ኃይል በሕይወታችን ውስጥ በብርቱ ይገለጽ። በጌታ በኢየሱስ ክርስቶስ ስም ጸለይን፣ አሜን።